የሪያል ማድሪዱ ክርስቲያኖ ሮናልዶ ከ3 ጨዋታ በኋላ ኳስና መረብን ማገናኘት ቻለ። ማድሪድ በምሽቱ የቻምፒየንስ ሊግ ጨዋታ 10ኛ ተከታታይ ድሉን ማስመዝገብ ችሏል። ከሰሞኑ የልደት በዓሉ ጋር ተያይዞ አጣብቂኝ ውስጥ ገብቶ የነበረው ሮናልዶ በ58 የቻምፒየንስ ሊግ ጨዋታዎች 58ኛ ግቡን አስቆጥሯል። ማድሪድ ሻልካን 2-0 በረታበት ጨዋታ ከጨዋታው ፊት አቋሙ ጥያቄ ተነስቶበት የነበረው ሮናልዶ አንድ ግብ አስቆጥሮ ለሁለተኛ ግብ ምክንያት መሆን ችሏል። አምና ከ12 ዓመታት ጥበቃ በኋላ ላደሲማ ብለው የጠሩትን 10ኛ ዋንጫቸው ማድሪዶች ሲያነሱ በዚህ ደረጃ ላይ ሻልካን በድምር ውጤት 9-2 አሸንፈውት ነበር። ዘንድሮ ግን የአንቸሎቲ ቡድን ያምናውን ብቃቱን ይደግማል ተብሎ ለመናገር አጣራጣሪ ይሆናልም ተብሏል። ባዝል ከፖርቶ 1-1 በተለያዩበት የምሽቱ ሌላ ጨዋታ እንግሊዛዊ ዳኛ ክላትንበርግ 9 ተጫዋቾችን ቢጫ ካርድ አሳይቷል። ዳኛው ፖርቶ ያስቆጠረውን ግብ ከረጅም ቆይታ በኋላ የሻሩት ሲሆን የቴሌቪዥን ዳግም እይታዎችም ግቧ ከጨዋታ ውጭ በሆነ አቋቋም የተገኘች መሆኗን አረጋግጧል። ሻምፒየንስ ሊጉ የፊታችን ማክሰኞ ጁቬንቱስ ከዶርትሙንድ፣ ሲቲ ከባርሴሎና በሚያደርጉት ጨዋታ ይመለሳል።